በስተመጨረሻም ብዙ መስዋዕት ተከፍሎ ብሩክ ወደ ቤት ተመልሷል። እርግጥ ብሩክ ያለበት የጤና ሁኔታ ብዙም አይደለም። ይሁን እንጂ ብሩክ ወደ ቤቱ ተመልሷል። እንግዲህ ብዙ መስዋዕት ለመክፈል ዝግጁ ሆነው የገቡት መድብል እና እንደዚሁም ሞገስ ከሶስታቸው ከመድብል ጓደኛ ጋር ሆነው ሁላቸውም ምንም ሳይሆኑ ነው ከዛ ቦታ የወጡት። ነገር ግን ብሩክ የነበረበት ቦታ ወድቆ በጣም ደክሞ ስለነበረ ይዘውት ወደ ሆስፒታል ሲሄዱ የተፈጠረ ነገር አለ። እሱ ምንድነው የሚለውንም እንደዚሁም አጠቃላይ እንዴት እንደተገናኙ ይዤላችሁ ነው የመጣሁት። ዛሬ በጣም አዲስ ነገር አለ። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁትኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። መድብል ከጓደኛው ጋር እንደዚሁም ደግሞ ከሞገስ ጋር በመሆን ብሩክን ለማስወጣት ወደ ቦታው ከቀረቡ በኋላ ነው እንግዲህ ያሳለፍነው ፓርት ላይ የታየው። ከዛም በኋላ ብሩክ ያለበት ሁኔታ በጣም ደብድበውትና በጣም ጎድተውት ከሞት አፋፍ ላይ ሆኖ ራሱን በማያውቅበት ሁኔታ ላይ ነበር ያለው። እንደዚሁም ደግሞ በወቅቱ ዝናም ሆነ ካሌብ ከተማ ውስጥ ባለመኖራቸው የተወሰነ ጥበቃዎችንም አብረው ይዘው በመሄዳቸው ምክንያት እዚህ ያለው ጥበቃ ትንሽ ስለነበረ ምናልባት ብሩክን እናወጣዋለን የሚል ተስፋ ስለነበራቸው ነበረ ወደ ግቢው የገቡት። ወደ ግቢው ከገቡ በኋላ ግን በጣም ብዙ ፈተና አጋጥሟቸዋል። እንደሚታወቀው በተደጋጋሚ ተኩስ እየተሰማ ነበር። በተለይ ደግሞ ብሩክ ያለበት ክፍል ጥበቃዎች በየደቂቃው እየመጡ ቼክ እንደሚያደርጉ ነበረ። በስተመጨረሻም ብሩክ እግሩን ሲያንቀሳቅስ ጥበቃው ከክፍል ወጥቶ ነበረ። በዚችን አጋጣሚ ብሩክም የቻለውን ነገር እየሞከረ ነበር። ነገር ግን ያልጠበቀው ነገር ነበር እዛ የገጠመው። መድብል እየሮጠ ወደ ብሩክ ክፍል ሲገባና ብሩክ ደግሞ ራሱን ከሳተበት ቦታ ሲነቃ መድብልን ነበረ ያገኘው። ከመጀመሪያውኑ ወደዚህ ግቢ ሲገቡ ምን እንደሚገጥማቸው መድብል ከበፊቱም ገምቶ ነበረ። ሞት ከመጣ ግን ወደ እኔ በሉት በማለት ሞትን እንደማይፈራና እንደዚሁም ደግሞ ለወንድሙ ሲል ቢሞት ለራሱ በጣም ደስተኛ ሆኖ እንደሚሰዋ ነው የተናገረው። ይሁን እንጂ የተለያዩ አደጋዎች ቢደርሱባቸውም እንደዚሁ ደግሞ ውጭ ላይ ከጥበቃዎች ጋር ቢጋጩም የሞተ ሰው እንደሌለ ነው እንግዲህ ያየ ነው። ብሩክንም በሰላም ከዛ ቦታ ይዘውት ወጥተዋል። በተለይ ደግሞ ይሄ ኢንፎርሜሽን ወደ እዛ ግቢ እንዲገቡ ጥቆማ እያደረገላቸው ካሌብ ጋር የሚሰራ ሰው እንደ አጋጣሚ ሲያወራ ሌላ ጥበቃ ሰምቶት ነበር እና ካሌብ ደግሞ በወቅቱ እዛ ቦታ ስላልነበረ ለካሌብ ተደውሎለት ነበረ። ለካሌብ ሲደወልለት የሰራተኛውን ስም በመጥቀስ እሱ ሰዎችን እያወራ ነው፣ እንደዚሁም ደግሞ አንተ ከተማ ውስጥ እንደሌለ ሲነግራቸው ነበረ። ነገር ግን ምን አቅዶ ምን አስቦ እንደሆነ ባናውቅም እንደዚህ ሲያወራ ሰምተናል በማለት ተናግረው ነበረ ሌሎች ሰራተኞች ለካሌብ በመደወል። ካሌብ ደግሞ ለዝና ነበረ የነገረው። የሰማኸው ነገር አለ እንዴ? ያ ሰው ምን አስቦ ይሆን ሰሞኑን በማለት ነበረ ሲጠይቅ የነበረው። አብሽር፣ እኔ እንደሆንኩ እዛ ታስሬ አስሮኝ በነበረ ጊዜ ምንም አይነት ፍንጭ ስለ ብሩክ አልሰጠሁትም። ስለዚህ ምንም ያደርጋል ብዬ አላስብም፣ ምንም አልገምትም በማለት ነበረ ዝና ለካሌብ የተናገረው። ይሁን እንጂ ካሌብ የዝና ንግግር ብዙም አላረካውም። በንግግር ሳይስማሙ ነበረ የተለያዩት። ከዛም በኋላ ዝና የካሌብን ሁኔታ ስላየ ነገሮችን ለማጣራትም ወደ ማህሌት ደውሎ ነበር ዝና። ወደ ማህሌት እየደወለውም ግማሽ ሌሊት አካባቢ ስለነበረ ማህሌት ደግሞ በዚህን ሰዓት በማለት እንዴት እንደደወለላት ስትጠይቀው የደወለበትንም ምክንያት እንደዚሁ ደግሞ ኤፍራታንም ፈልጎ እንደነበረ የነገራት።
ይሁን እንጂ ብሩክ ብሩክ በዚህን መልኩ ያመልጣል ብለው ፈጽሞ አስበውትም ገምተውትም አያውቁም ነበረ። ነገር ግን መድብል የሆነ ነገር ለብሩክን ለማግኘት ምንም ነገር እንደሚሞክር ስለሚያውቅ ብቻ ነበረ የጠየቃት። እንደዚሁም ወደ መድብል ደውላ ያለበትን ቦታ እንድትጠይቅም ነግሯን ነበር። በዚህን እኩለ ሌሊት ወደ ማን ደውዬ ነው ስለ መድብል የምጠይቀው በማለት ማህሌትም ለዝና ጥሩ መልስ አልሰጠችውም። ይሁን እንጂ ዝና ሰሞኑን ማህሌት ብዙ እየዋሸችው እንደሆነ በቅርብ ርቀት የሚከታተላት ሰው ቀጥሯል። ምክንያቱም ኤፍራታ ቤት የለችም በማለት ነበረ እየተናገረች ያለችው። በተደጋጋሚ ኤፍራታ ወደ ስራና ከስራ ወደ ቤት ስትመለስ ግን ሁለት ጊዜ ያያት ሰው ለዝና እንደደወለ ነበረ ያየ ነው። ኤፍራታ እቤት እየኖረች ማህሌት ደግሞ አይቻትም አላቀ የት ሄዳ እንደሆነ አላውቅም እያለች ዝናን እየካደችው መሆኗን ስላወቀ በአሁኑ ላይ ማህሌት ላይ ከባድ እርምጃ እንዲወሰድ አስቧል ዝና። ለዚህም ነው በተደጋጋሚ አንዳንድ ነገሮችን አድርጊ ይላትና መልሶ የሚተዋት። ካሁን በፊትም ከአንቺ ጋር ሰርቼ ስኬታማ የሆንኩበት ነገር ፈጽሞ የለም በማለት ነበረ እንግዲህ ከማህሌትና በዝና በኩል ያለው ነገር እያበቃለት ያለ ይመስላል። በሌላ መልኩ ምሳሌ ሰሞኑን በጣም አስቸግራ ነበር። በተለይ የአባቷ ጉዳይ በተደጋጋሚ ጥያቄ ሆኖባት ብዙ ጥያቄዎችን እንደዚሁም ደግሞ የቻለችውን ነገር ስለ አባቷ ለማወቅ እየሞከረች ነው ያለችው። ቅድስትም የምትችለውን ሁሉ የብሩክን ክፍተት እየሞላች ትገኛለች። ይሁን እንጂ ብቻዋን ይሄን ነገር እያደረገችው ያለው ነገር በቂ አልሆነላትም። ለምሳሌ በተደጋጋሚ አባቷን እያስታወሰች እንደምታለቅስ እንደዚሁም ደግሞ ብዙ ጊዜ ወቅቷን ጊዜዋን በዝምታ እንደምታሳልፍ ነው ያየነው ምሳሌ። ይሁን እንጂ የምሳሌና የቅድስት ጭንቀት እንደዚሁም ደግሞ የሞገስ እና የመድብል ልፋት እንደዚሁ አልቀረም። ዛሬ ውጤታማ ሆነው ሁላቸውም ወደ ቤት ተመልሰዋል። ይሁን እንጂ ከጥበቃዎች ጋር ብዙ ግጭት ስለነበረ የተመታም ሰው አለ። ነገር ግን ነፍስ አልጠፋም። ወደ ቤት ሲመለሱ መድብል ለቅድስት ደውሎላት ነበረ። ለቅድስትም ሲደውልላት የመድብል ድምጽ ደከም ያለ ቢሆንም ነገር ግን የደስታ ድምጽ ይመስል ነበረ። መድብል ምንድን ነው የተገኘ ነገር አለ ወይ በማለትም ስትጠይቀው አዎ እኔ ቃል ገብቼልሽ ነበር እኮ አሁን ይዘነው እየመጣን ነው በማለት ነበረ የነገራት። ቅድስት በጣም ደስተኛ ስለሆነች ምሳሌን ከእንቅልፏ ቀስቅሳ ነበረ ስለ ጉዳዩ የነገረቻት። ዛሬ በጊዜ ተነሽና ሻወር ገብተሽ ደስ የሚል ልብስ ለብሰሽ የምናዘጋጀው ብዙ ስራ ስላለብን ቶሎ በይ በማለት ነበረ ቅድስት ለምሳሌ የነገረቻት። ምሳሌ ደግሞ ገና ከእንቅልፏ አባቷን ስታስታውስ አድራ በትዝታና እንደዚሁ በትካዜ ስላደረች ምን ተገኘ ምንድን ነው በማለትም ብትጠይቃት ቶሎ በይና ተጣጥበሽ ልብስ ቀይረሽ እነግርሻለሁ በማለት ስትነግራት ምሳሌም በጣም ደስተኛ በመሆን ነበረ ከመኝታዋ ተነስታ ተጣጥባ ልብሶቿን ቀይራ ወደ ኪችን ስትገባ ቅድስት ምግብ እየሰራች ነው። ብዙ ድስቶችን ጥዳ ብዙ ምግቦችን እያዘጋጀች ነበረ። ምሳሌ ያየቻት ምንድን ነው ዛሬ ምን አለ በማለት ስትጠይቃት ምንድን ነው በጣም በጉጉት የምጠብቂው ስትላት አባቴን ትላታለች። ከዛም በኋላ አባትሽ እየመጣ ነው ብላ ትመልስላታለች። እንግዲህ ሁላቸውም በመገናኘታቸው በጣም ደስ ብሎናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ